ሰላም አለይኩም ወዶች እንዴት ናችሁ? ደህና ናችሁ ወይ? ትልቅ ጥንቃቄ የሚሻ መልእክት በጋዜጠኛ ሶፊያ ጁሃር ላይ የደረሰ። እናቴን አሟት ለሕክምና ወደ አዲስ አበባ መጥታ ያረፈችው እህቴ ጋር ነው ትላለች ሶፊያ። እኔም ዛሬ እነርሱ ጋር እህቴ ቤት ማለት ነው ውዬ ወደ 1 ሰዓት ከ10 ገደማ ወደ ቤቴ ለመመለስ ሁሉንም ትራንስፖርት አማራጮች ብንሞክርም ምላሽ ግን አላገኘንም። ከ1 ሰዓት ጥበቃ በኋላ አንድ መኪና ሌላ ሰው ሲያወርድ አየንና አናገርነው። ሩቅ ነው አልሄድም፣ አንድ ዳገት ከከፈላችሁኝ ግን እሄዳለሁ አለ። ተስማምተን እህቴን ተሰነባብቼ ገባሁ። እህቴ መለስ ብላ በዚህ በኩል ሂዱ የተሻለ ቅርብ ነው አለች። እኔ ደግሞ በሳር ቤት አይቀርብም ብለሽ ነው ስላት ቀበል አድርጎ እሷ ያለችው መንገድ ይሻላል አለ። እናም ተንቀሳቀስን። መንገድ ከመጀመራችን እከሌን ቲክቶከር ታውቂዋለሽ አለኝ። እንደማውቀው ነገርኩት። እሱ ነኝ አለና ሳቀ። ወዲያው ስቀልድ ነው ብዙዎች እሱን እንደምመስል ይነግሩኛል አለ። ብቻ ያለማቋረጥ ብዙ ነገር ማውራት ጀመረ። የሚገርመው ማውራቱ አይደለም የሚያወራቸው ነገሮች ያስፈራሉ። ፍርሃቱ አጠኝ። ይብሱኑ ውስጥ ለውስጥ በሆኑ መንገዶች መሄድ ጀመረ። ወሬውም አልተቋረጠም። ለእህቴ ነገሩ ደስ እንዳላለኝና ውስጥ ለውስጥ እየሄደን እንደሆነ ቴክስት አደረኩላት። ደወለችና የት እንደደረስን ጠየቀችኝ። እኔም ጠየቅኩትና ስነግራት አገናኘኝ ስትለኝ እስኪ አውራት አልኩት ላውድ አድርጌ። ስራ ላይ ነን ምን እያለች ነው አለ። ለምን በዚህ መንገድ እየሄደን እንደሆነ ጠየቀችው። ቅርብ ስለሆነ ነው አላት። ላውድ ስፒከሩን አጥፍቼ አወራን። ሎኬሽን ላኪልኝ ስትለኝ ስልኩን ዘግቼ ሎኬሽን ላኩላት። ትንሽ እንደሄድን የማውቀው የመሰለኝ መንገድ ሳይ ነፍሴ መለስ አለች። ወዲያው ግን በግራ ታጠፈ። ዋና መንገድ አይደለም። ብዙም ሳይጓዝ ፍርሃቴን ታግዬ ዘና በማለት ጨጓራዬን እንዳመመኝ ውሃ እንደምፈልግና ሱቅ ሲያገኝ እንዲያቆምልኝ ጠየቅኩት። በቅርበት ሱቅ ስላየሁ ነበር እንደዛ ያልኩት። አልሐምዱሊላህ ሱቁ ጋር ሲደርስ አቆመኝ። ወረድኩና ሱቁ ጋር ሄጄ የምንሄድበት መንገድ የት እንደሚወስድ ባለሱቁን ጠየቅኩት። ወደ አንድ ኮንዶሚኒየም ግቢ የሚወስድ መንገድ እንደሆነ ነገረኝ። የጀርመን አደባባይ መሄጃውን ስጠይቀው ተቃራኒ መንገዱን አሳየኝ። ካሽ ይዤ ስለነበር ወደ መኪናው ተመልሼ 500 ብር ሰጥቼው ሌላ መኪና መጥቶልኛል ብየው ያለኝንም ሳልሰማ ወደ ሱቁ ተመለስኩ። እህቴ ጋር መልሼ ሳወራ ወደዛ ኮንዶሚኒየም ሰው እየወሰዱ የማይሆን ስራ እየሰሩ እንደሆነ እንደሰማች ነገረችኝ። በጣም ፈርቼ ስለነበር በፍጥነት ከሰፈሩ ወደ ዋናው አስፋልት እህቴ እየመራችኝ መራመድ ጀመርኩ። ፈሪ እንዲህ ይራመዳል? ያ ረብ! ከምሽቱ ጋር ከፍርሃቴ ጋር እርምጃዬ የሌለ ነበር። በስተመጨረሻ ፈረስ ታክሲ ጠርቼ በሰላም ቤት የገባሁ። ፍርሃቴ ግን ከገባሁበትም ራይድ እስከወርድ አልለቀቀኝም ነበር። አልሐምዱሊላህ በስተመጨረሻ ቤት የገባሁ። ይህን ሁሉ የጻፍኩበት ምክንያት ፈረስም ሆነ ራይድ በምንጠቀምበት ሰዓት መንገድ ላይ ከቆሙት ጋር ተደራድረን መሄዱ ምን ያክል ሪስክ እንዳለው እንድትረዱት በማሰብ ነው። በተለይ እህቶቼ አላህ ይጠብቀን። የዛሬ ቪዲዮዎቻችን እንደተከታተላችሁት ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።